ግዴታ ሌባ እናጸዳለን በግድ ግን ለምሳሌ አሁን እናንተ ተገባችሁበት ተስከንድር ነጋ ፋኖ ቋራው ሚላክ ስለሆነ በግድ ታገባዋለህ አንተ እስክንድር የሚባል ነገር እንደው እስክንድርን አሁን አንተ ባንተ አፍ አጠራውም ባንተ አፍም በእኔ አፍ አይጠራም ሁላችን ጥቅልል አድርጎ ይበልጠናል ስለ ራሳችን ነው አሁን መታገል ያለብን መነጋገር ያለብን ስለ ራሳችን ስለኔ አካል አይ ዞሮ እስክንድር ይኸውልህ አርበኛ ደረጀ ተመሪ አዳምጠኝ እስክንድር ነጋ ስትል አልስማ እኔ አንተ በላይ ያለውን አጠራም እኔ በስሬ ያለው ሌባ ግን እታገላለሁ ነው በስሬ ያለውን አይል አደራጅቼ ከበለሳ እስከ ቋራ ድረስ እቀጥላለሁ እመራለሁ በቃ አቋሜ ነው ና እንጂ ና ቋራ ና እንደው ቋራ በቅርብ ቀን ተገባህ እውነት ወንድ ነህ ይኸው እስካሁን አርበኛ ደረጃ እስካሁን ተናግሬህ አላውቅም መች ትገኛለህ እስኪ አሁን ስመጣ ልታቆመኝ አይደል መች ትገኛለህ አትገኝ አንተ አትገኝ ወይ መንግስት ደምለሽ ትገባለህ እንግዲህ ትጠብቀኛለህ በቃ ትጠብቀኛለህ እንደው ተመጣ እስኪ እንደው ጀግና ተወልክ ዱባባ ላይ መግጠም ጀግና ተወልክ በደሳ ላይ መግጠም ጀግና ተወልክ ፋኖን ማደራጀት ነው አሁን እኔ እመጣለሁ ጠብቀኝ ሳምንት አይበቃም እኔ ፋኖን ማደራጅ እንዳንተ አማራን አልዋጋም እኔ ፋኖን ነው ማደራጅ እንዳንተ አማራን አልዋጋም ወይ እሷን የቅማንት ንብረት የዘረፍካት ሁላ የፋኖ ቀለብ ሳላድጋት ፍቅር ደረጀ በላይ ነው አንተ ለግዳ ንጹሃኖች የምትዘርፋለህ እኮ እኔም ከዘረፍኩ የአማራ ህዝብ ይጠይቀኝ አንተ ግን እሱ ላይ እኔን አንተ መናገር መቼም አችልም አቅሜ ተራ አባሌን ማጠይቅ ውሸት አንተ ውሸት እንዲያው አንተ አሁን እንዲያው አንድ ቀን አታስተምር እንዲያው አንተ ጋር እኩል መናገር እስክንድር ጋር መናገር እንደው እውነት ወይ ስመጣ ነው ጀግና ማለት ስመጣ በግንባር እንድትቆይ ጀግና ማለት ና ዝም ብለህ የመጨረሻ የቴድሮስ ልጅ አይደለም አንተን ካላዋራው ቴድሮስ ምን አውቀው አንተ ቴድሮስ አንተን ያልተው የጎንደር ትግል ኑሮ ገደል ትከተዋለህ ችግር የለም ምን አባታውቀዋለህ የጎንደር ትግል ምን አባታውቀዋለህ አንተ የጎንደር ትግል ምን አባታውቀዋለህ ወራዳ አንተ ሌባ ወስዋሳ ሌባ የቅማንት ሌባ ደግሞ አንተ እኔ ደግሞ አንተ ራስህ አንተ አንቁራሌ ጫኝ አንተ የቅማንት የቁራሌ ጎማውን በርኮስ ጭኔ ነበር አንተ ሌባ የደንቢያ በሬ እየፈታህ አዎ እሺ ነገ ይመጣል ሌባ ቆይ ጠብቅ ቴውን ስለዚህ እንደዚህ ይፎክራል እንደዚህ ይሄዳል ይሄ ተቀርጾ ሚዲያ ላይ ይወጣል ከዛ ደረጀ ሊዋጋ ይሄዳል እነማንን እነሳሚ ባለ ድል ለማ ባንታ አፍ አይጠራም እስክንድር ጫፍ ጠቅልሎ ይበልጠናል ብሎ ነው የሚናገር በኃይል አስገብራችኋለሁ ለእስክንድር በኃይል አስገብራችኋለሁ ነው ሳይንሱ እኔ ነኝ የምገዛችሁ ከዚህ ከበለሳ እስከ ቋራ እኔ ነኝ የምገዛው እኔ ነኝ የማስተዳድረው እኛ ደግሞ እስክንድር ያለበት ድርጅት አንገባም ነው ጎንደሮቹ እያሉ ያሉት ይሄ ሰው የጎንደሬ ነው ወይ በራሱ ምናልባት የተከዜ ማዶ ደም ይኖርበት ይሆን የቅማንትስ ንብረት የሚሰረቀው ምን ስለሆነ የሚጫነው ምን ስለሆነ እንዲህ ሆኖ ለውጊያ የሄደው ሰው መመታትስ አለ አይደለም ወይ አፄ ዮሐንስ መተማ መጡ ጦርነት ነው ተተኮሰ ተመቱ ወደቁ አፄ ዮሐንስ ሲመቱና ሲወድቁ ጦሩ ተፈታ ሱዳኖች መጥተው የአፄ ዮሐንስን አንገታቸውን ቆርጠው ይዘው ወደ ካርቱም ተመለሱ ጦርነት ነው ጦርነት ጥይት የሚተኮስበት መጣውል ጠብቀኝ እንደ ብሬን ያለበት ነው ዛሬ ደግሞ ሁሉም እስከ አፍንጫው ታጥቋል ወታደራዊ ስልጠና ሰልጥኗል እሺ የገበሬ ጦር ይዘህ ብትሄድ መፈታት መመታት መሞት አለ ቆም ብሎ ነገሮችን ግራና ቀኝ ማየት ያስፈልጋል ሁሌ ሄፕ ብሎ እኔ ጀግና ነኝ ብሎ አይሰር ደረጀ በላይ አሁን ምክር መክረዋለሁ እነጋሽ መሳፍንትን ይስማ እና አረጋን ይስማ የሚቀርቡት እነሱ ናቸው አብረው የሞቱት እነሱ ናቸው አብረው የነበሩት እነሱ እነጌታ አስራዳ አይደሉም
ከአባቶቹ ጋር ከወንድሞቹ ጋር ተስማምቶ ነው መቀጠል ያለበት። እነዛማ እኮ አይተው እንዲህ ሲሆን እኮ እንደዚህ መስሎን ነበረ ብለው እኮ በግልጽ ተናግረው ወጥተዋል። እና ስለዚህ ፋኖ በራሱ እስክንድርን በሰውነቱ ነው ሰይጣን አይደለም። ፋኖች እስክንድርን የጠሉትና ከሱ የራቁት በሱ ነው አይደለም። ታዲያ እስክንድር በሚያራምደው አቋም ነው ሁላቸውም አያዋጣንም ያሉት ማለት ነው። ጋሼ ጋር ሄዶ ነበር እስክንድር፣ ጋሼ ጋር ሄዶ ነበር፣ ጋሽ መሳፍንት ጋር ሄዶ ነበር። በሄደ ጊዜ ስንታየው ቸኮልን አስከትሎ ዛሬ የለም ስንታየው። ቀለብ ስዩምን አስከትሎ የባልደራስ ሰራዊትን አስከትሎ ነው የሄደ። ይኸው ስንታየው ቸኮል ዛሬ ተሰዷል። ቀለብ ተሰዳለች። እስክንድር ጫካ ነው፣ ጋሼ ጫካ ናቸው። ያው የጋሼ ልጅ እንዴት እንደሚያውሱ የኛ ቲቪ የሚባለው አብሮ ሄዷል። አሁንም የኛ ቲቪ እዛው ኢትዮጵያ ነው ያለው። ከዛስ እንስማ እስክንድር እነጋሼን አቁሞ ጎንደሬዎችን አቁሞ እንዲህ ነው ያለው። ስለ ፋኖ ትግል ሲናገር እንዲህ ነው ያለው። እሺ አሰማ። ፋኖ የሀገርን ህልውና ካረጋገጠ በኋላ መብት ካስከበረ በኋላ ወደ ሰላማዊ ህይወት ይገባል። ሌላ አጀንዳ የለውም እና በዚሁ አግባብ አሁንም ታሪክ ራሱን ይደግማል ብዬ ነው የምጠብቀው። በአንድ ሀገር ሁለት ግዙፍ ሰራዊቶች ሊኖሯቸው፣ ከሁለት አንዱ መኖር አለባቸው። ወይ የኢትዮጵያ ሰራዊት መኖር አለበት፣ ወይ የህወሓት ሰራዊት መኖር አለበት። መኖር ደግሞ ያለበት የኢትዮጵያ ሰራዊት። ስለዚህ የምናተኩረው እንደ ሀገር እንደ ህዝብ መጀመሪያ ይህ ሀገራዊ ተልእኮን ከዳር ማድረስ ነው። ፖለቲካው ከዛ በኋላ ይደርሳል። መጀመሪያ ኢትዮጵያን ማረጋገጥ አለብን፣ ሁሉና ማስጠበቅ አለብን። ከዛ በኋላ ቀሪ የዲሞክራሲ ጥያቄ አለ። ታለቅ ፋኖ ይሞታል፣ ፋኖ ይደማል፣ ፋኖ ይቆስላል። ከዛ በኋላ ያሸንፋል። ካሸነፈ በኋላ ወደ ንግዱ ወደ ምኑ ይመለሳል። ከዛ በኋላ ሌላውን ደግሞ እኛ እንሄዳለን። አለቀ። ይሄ የፋኖ ሰራዊት አሸንፎ እንኳን የኢትዮጵያ ጦር መሆን አይችልም ነው የሚለው። ነግሯቸዋል። እዛው ሄዶ ነው የነገራቸው። ዳዊት ይዞ መጽሐፍ ቅዱስ ይዞ መስቀል ይዞ ሄዶ በደካማ ጎኗቸው ገብቶ ግን አልደበቃቸው። ይሄ ነው አላማዬ ብሎ ነው የነገራቸው። በኋላ ላይ ጋሼ ለኤቢሲ ቴሌቪዥን በሰጡት ላይ አታሎናል፣ አፋጀን፣ አጋደለን ነው። ብሩን የለመነው እኛ ነን፣ ብሩን የጠየቅነው እኛ ነን። በሰው ብር በሰው ዶላር ህዝብ በሰጠው ገንዘብ ፋኖ አንድ እንዳው ጎንደር 2 ቦታ እንዲታመስ፣ ወሎ 2 ቦታ እንዲታመስ፣ ሸዋ 2 ቦታ እንዲታመስ፣ ጎጃም ብቻ ነው ጠቅልሎ ደም ከፍሎ አንድ ሆኖ ሌላውን ዞር በል ከዚህ ብሎ አረረም መረረም የውስጥ ትግል የውስጥ ሽኩቻ ቢኖርበትም ያንንም አስተካክሎ ወደፊት እየሄደ ያለው ጎጃም ብቻ ነው። ነገር ግን እስክንድር የገባበት ቦታ ሞት፣ ስደት፣ ውድመት ነው የገጠመው። አለቀ። ማምጣት ይቻላል። እስክንድርና አብይ አህመድ የነኩት ያቀፉት፣ እስክንድርና አብይ አህመድን የተጠጉ መጨረሻቸው ውርደትና ሞት ነው የሆነው። መልአከ ሞቶች ናቸው። እውነቱን ስንናገር ነው መልአከ ሞቶች። አለቀ። ይህ ብቻ አይደለም። መዓዛ መሐመድም ጠይቀዋለች። እንዴት ነው የምታስቡት? ስለ ፋኖ የምታስቡት እንዴት ነው? አንተ ገና እንግዲህ ወደ ጫካ ሳይገባ ነው አዲስ አበባ እሷም አሜሪካ ሳትሰደድ ነው የምትጠይቀው። እንሰማታለን። ቀጥይ። ሁለቱ ሀሳቦች አይለያዩም ወይ? በአንድ በኩል የፋኖን ትግል የሚደግፍ እንደ ግለሰብም እንደ ድርጅትም ከፋኖ ጋር ያላችሁ ግንኙነት የሚታወቅ ነው። በአንድም በሌላ መልኩ ምስጋና አቅርባችኋል። ትግላቸውን እንደምትደግፉ ነግራችኋል። በዚህ በኩል ደግሞ ፍጹም ሰላማዊ ጠጠር የማይወረውር
የትግል አደረጃጀት ነው የሚያስፈልገው ወይ እንደዛ ለዛ ነው አድቮኬት የምናደርገው ያላችሁ ወይስ ደግሞ እንደየሁኔታው ይቀያየራል ሐሳባችሁ? ምናልባት እንዳስፈላጊነቱ የትጥቅ ትግል የሚያስፈልጋል ብላችሁ የምታምኑት? አይደለም፣ ፈጽሞ አይደለም። አሁን ቅድም ባስቀምጥኩልሽ አግባብ ነው። ሀገራችን ውስጥ ሶስቱ ትላልቅ ጉዳዮች ምንድናቸው ብለን የአንድነቱ የጭፍጨፋና ዲሞክራሲ ብለናል። የፋኖ ሬሌቫንስ ሁለቱ ላይ ነው። ፋኖ ያስፈልገናል። ፋኖ በዚህ አንድነቱ ህወሓትን ሰራዊት ለመበተን ያስፈልገናል። ጭፍጨፋውን ለማስቆም ፋኖ ያስፈልገናል። እዛ ላይ ያከትማል። እነሱን ሁለት ጥያቄዎች ከመለስን በኋላ ግን ፋኖ ከዚህ በፊት ሲያደርግ እንደነበረው በታሪክ ሲያደርግ እንደነበረው አሁን ሀገር ስለተረጋጋች ማለት ነው ወደ የቤቱ ይመለሳል ማለት ነው። ወደ የቤቱ ይመለስና የዲሞክራሲውን ጥያቄ በምን እናስኬደዋለን ማለት ነው? በዚህ በፖለቲካ እናስኬደዋለን ማለት ነው። እንደኛ አይነት ፍጹም ሰላማዊ የሆነ የፖለቲካ ተቋም የፖለቲካ ድርጅት የሲቪክ ተቋማት ህዝባዊ አደረጃጀቶች የወጣቶች የሴቶች የሙያ ማህበራት ያን ትግል ሰላማዊ ትግል ከዳር ያደርሱታል ማለት ነው። ስለዚህ የትኛው ላይ ነው ከሶስቱ የትኛው ላይ ነው የፋኖ አስፈላጊነት? ሁለቱ ላይ ነው። ሁለቱን ግቦች ያለ ፋኖ ማድረግ አንችልም። ያለ ፋኖ መንፈስ ያበገሬነት ህዝባዊነት ያለ ደሞዝ ለሀገር መውደቅ ከህዝብ ወገን ይሄ በጣም ወሳኝ ነው ሁለቱን ችግሮች ለመፍታትና ከዛ አኳያ ነው እኛ ፋኖን እንደግፍ አለቀ። ፋኖን ለምን እንደሚፈልገው ግልጽ ነው። የደበቀው ነገር የለም፣ የሸፈነው ነገር ለአሃዱ ቴሌቪዥን ይመስለኛል ተመሳሳይ ቃል ተነግሯል። ምስክር በሶስት ይጸናል እንዲሉ ሶስተኛውን ሰምተን ይመጣል። ምስክር በሶስት ስለሚጸና ማለት ፋኖን ስለ ቃሉ በጣም ይቅርታ እንደ የሆነ ነገር ተጠቅሞ ለመጣል ነው የሚፈልግ። ፋኖ ውስጥ ኢንጂነሮች አሉ፣ ፖለቲካ ሰዎች አሉ፣ የምሁራን አሉ፣ ጠንቅቀው ሁሉን ነገር ያዙ ሰዎች። እነዚህ ፖለቲካውን ማስቀጠል አይችሉም። በቃ ለሁለት ነገር ያስፈልጉናል፣ ለመሞትና ለመታገል በደሞዝ ደም ለማፍሰስ ደማቸው ለመፍሰስ ያስፈልጉናል። ከዛ በኋላ ተመለስ ቀጥል ነው እንሰማዋለን። ሶስተኛውን እንሰማዋለን ዋነኛው። ስለዚህ ፋኖ አሁን ባለው አደረጃጀት አሁን ባለው ራዕይ የአማራ አይደለም፣ በአማራ ላይ ግን ያለ ነው። አማራ ላይ ቤዝድ የሆነ ነው። በታሪካዊ አመጣጡን ደግሞ ስንመለከት የአማራ የሚለው እንደ ፖለቲካ እሴት ከመውጣቱ በፊት ፋኖነት ከኢትዮጵያ ጋር ይኖረ እኮ እሴት ነው። በትግራይ እኮ ፋኖ ነበር እኮ፣ በኦሮሚያ ተናጋሪ አካባቢዎች እኮ እዚህ በሸዋ እኮ ፋኖነት ነበር እኮ፣ በወሎ ውስጥም እንደዛ፣ አገው እኮ ፋኖ አለው፣ ቅማንት እኮ ፋኖ አለው። እና የፋኖ ሁሉ ጊዜ ከኢትዮጵያ ታሪክ ጋር አብሮ የኖረ መሆኑን መዘንጋት የለብንም። አሁን የተፈጠረ ነገር አይደለም። ቃሉ መዝገበ ቃላትን እኮ አገላብጠን ማየት እንችላለን። የብሔር ፖለቲካ እሱ ሳይሆን በተግባር እየታየ ያለው ነገር እኮ በተግባር ወደሱ ልመጣ አሁን እንዳልኩት ነባሩ የኢትዮጵያ እሴት ነባሩ የኢትዮጵያ እሴት በአማራ ላይ ቀጥሏል፣ በአማራ ክልል ላይ ቀጥሏል። ይሄ ግን ፋኖን የአማራ ህዝብ የፋኖነትን ባለቤት አያደርገውም ለማለት ነው። የሁላችንም የጋራ እሴት ነው። በሌላ ቦታ ተዳክሟል፣ ተዳክሟል። በሌላ ቦታ አልተከሰተም፣ አልተከሰተም። ግን በአማራ ላይ ብቻ መቀጠሉ የአማራ አያደርግ። የፋኖ መሪ የአማራ ፋኖ ህዝባዊ ድርጅት የአማራ ህዝብ ፋኖ ድርጅት ነው ወይ የአማራ ፋኖ ህዝባዊ ድርጅት መሪው ጋሽ እስክንድር ናቸው። ይሄን የሚሉት ለአማራ የሚዋደቁት ለአማራ የሚታገሉት ጋሽ እስክንድር ናቸው ይሄንን የሚሉት ማለት ነው። ስለዚህ የአማራ ፋኖ ጉዳይ አሁንም ይመለከተናል የሚሉት ሰዎች ይዘውታል። መጀመሪያ ራሳችንን ነው የምናድነው የሚሉት ይዘውታል። እነ እስክንድር ቡድን ደግሞ አይደለም ኢትዮጵያን ነው የምናድነው ብለዋል። ኢትዮጵያን ለማዳን መጀመሪያ እኔ መዳን አለብኝ፣ እኔ ከስደት ከመሞት ከመፈናቀል መዳን አለብኝ ብለው ነው እያሉ ያሉት። ትግል እያደረገ ያለው የሁለቱ አካል ነው። ስለዚህ የሚያሸንፈው ደግሞ መጀመሪያ ራሴን ነው ማድነው፣ መጀመሪያ መቀመጫዬን እንዳለችው ዝንጀሮ መጀመሪያ ራሴን ነው ማድነው የሚለው ኃይል ያሸንፋል። ስለ ደቡብ አሁን ፋኖ አያገባው፣ ስለ ሐረሪ አይመለከተው፣ ስለ አፋር አይመለከተው፣ ስለ ኦሮሚያ አይመለከተው። እነሱም ደግሞ ድረስልን
አድነን አላሉትም። አማራ እየታገለ ያለው ለራሱ ነው። እነሱ አላሰኑለትም። እነሱ ተጎድቷል አላሉትም። የተጎዳው ስቃዩ፣ ቁስሉ፣ ህመሙ ያለው አማራ ላይ ነው። አማራው የራሴን መንገድ ብሏል። ሌላው ቢስቅ መጠን ጉዳይ አይደለም። አሁን ያንን የሚያስብበት ጊዜው ስላልሆነ ማለት ነው። ወደ ስልክ ጥሪዎች ነው የምንሄደው። ይህ የስልክ ጥሪ ብዙ ጣጣ ነው የሚያመጣው። የፋኖ ትግል ገንዘብ ነው። ገንዘብ ካለ በታትነዋለሁ ነው የሚለው ሰለሞን አጠና እኮ ነው የሚለው። ገንዘብ ካገኘው እኔ አንድ ቀን አላሳድረውም። የጎንደር ፋኖን ውሪ ነው፣ ውጫጭ ነው፣ ያነሰኝ ገንዘብ ነው የሚለው። የፋኖ ትግል በገንዘብ የሚበተን ከሆነ እንደ ሰለሞን አጠናው የእስክንድር ገንዘብ የእስክንድር ዶላር የሚበትነው ከሆነ ትላንት ነበር የሚበተነው፣ አልፏል። የለም አሁን ንብረቱ ወድሟል፣ ሀብቱ ወድሟል፣ ተባሯል። በመኖርና ባለመኖር መካከል ላይ ያለው ኑሮ አያጓጓውም፣ ህይወት አያጓጓውም። የመረረው ህዝብ ነው። ሰለሞንን ሰምተን እንምጣ። ማን ነው ይሄንንስ የበተነው? ገንዘብ ጣልቃ ሲገባ የምንሰማው ይሄንን ነው። እንሰማዋለን። እስክንድር ለሰለሞን ይደውል። የፋይናንስ ችግሩ አሁን አዋዛው ነው ያለው። የፋይናንስ ችግሩ አሁንም ታላቁ መፈታት አለበት ብዬ አስባለሁ። በቃ በፍጥነት ዶክተር አምሳሎንም ጧት ነግሬዋለሁ። ምናልባትም የተያዘው ገንዘብ ላይ እናንተ ትክክለኛውን ክትትል እያደረጋችሁ ስላልሆነ ነው ያልተለቀቀው የሚል ነገር ሁሉ ብየዋለሁ። በቃ ሰው መድበህ አንተ ይሄን ክትትል አድርገህ ቶሎ እንዲለቀቅ አድርግ። በዚህ ቀን ተብሏል፣ በዚህ ቀን ተብሏል የሚለው እሱ ምንም አይሰራም። ቀጥሎ ወደ ሌላ ገንዘብ ስብሰባ ግቡ፣ ሌላ አማራጭም ካለ እንትን በሉ ነው ያልነው። አሁን በቀደም አወራን፣ ስለ ቁስለኛ አወራን። በጣም አዘንኩ፣ እኔም በጣም አዘንኩ ማለት ነው። ምን አለ እሱ? ለሱ እኮ ተነጋግረናል። ለሱ ምን ያደርጋል? አሁን የሆነ ነገር ልክ ያለው አለ። ምንድን ነው የሚሆነው? ምን እናደርገዋለን? በሱ ተነጋግረናል። ቁስለኞቹን ለብቻ እንድናየው ተነጋግረናል። ቁስለኞቹን ለብቻ እንዲታይ፣ ያኛው ደግሞ ለብቻው እንዲታይ ተነጋግረናል። እንግዲህ ምን እንዳደረገ ዝርዝሩን አልነገረኝም። ለምን ምንድን ያደረኩት ኢያሱ ጋር አገናኝቼ ከኢያሱ ጋር እንዲጨርሱት ነው የተነጋገርነው። ያው ኢያሱም የሆነ ቀመር ሰርቶ የሆነ ነገር ብሎታል። በዛ ልክ አይደለም እንትኑ ኦሬዲ። ዋናው ግን ታላቁ ነው አንተ ትኩረት እንድትሰጠው የምፈልገው። አሁንም የውጭ ወዳጆችም የተለያዩ ሰዎችም ካሉ ትኩረት አድርገህ ፋይናንስ ማስተካከል ከቻልክ እውነት ለመናገር ይሄን ሁሉ ብትንትኑን እንደምናወጣው ነው የምነግርህ። ብትንትኑን ማለት ነው። እውነት ነው። ብትንትኑን እናወጣዋለን። እንደኛ በነገራችን ላይ ያለ ፋይናንስ ትግል ሊኖር አይችልም። ይሄ በእኛ ብቻ አይደለም፣ በእኛ ብቻ የዓለም ህግ ነው። የዓለም ህግ እንኳን አይደለም ትግል በነገራችን ላይ መንግስት ማለት ነው፣ የመንግስት ስራ ማለት ነው። መንግስት ስራ ያለ ገንዘብ ይሆናል፣ ያለ ፋይናንስ ይሆናል። መንግስት የሚቆመው እኮ ፋይናንስ ካለ ነው። ማንኛቸውም ነገር በፋይናንስ ነው የቆመው። ይሄ የሰው ልጅ ታሪክ መስራት ከጀመረበት ጊዜ አንስቶ ያለ እውነት ነው። ፋይናንስ እሱ ነው። እኔ እሱ ላይ አንተ ትግል ማድረግ አንችልም። ፋይናንስ ትግል ማድረግ አንችልም። እሱ ምንድነው አንተ የምትለው መቶ በመቶ ተቀብዬ ምናልባት ከዛም በላይ ተቀብዬ እንግዲህ በተለያየ መንገድ እየተፈተንን ነው። በተለያየ መንገድ እየተፈተንን ነው። አዋዛው ነው። ፋይናንሱ ከተለቀቀልን እንበትነዋለን። እንደጋ አይፈጅብንም። ማለት እንዲህ አይነት የፋኖ ሐሳብ እንዲህ አይነት የፋኖ አስተሳሰብ ነው ጎንደር የገባው። ከደረጀ ጋር እየተቀመጠው ይሄ ነው። ገንዘብ ካገኘ አፈር ከድሜ እንደሚያበላ ብትንትኑ እንደሚያወጣ እንኳን ከእስክንድር አይደለም መንግስቱ ፋይናንስ ከመደበላቸው ገንዘብ እንዲደርሳቸው ካደረገ ለመበታተን ዝግጁ ናቸው ማለት። ትግል ውስጥ ነጋዴ ሲገባ፣ ትግል ውስጥ ሌባ ሲገባ፣ ትግል ውስጥ የትግሉ ዓላማ ያልገባው ሰው ሲገባ ይሄ አቃለው። የሸዋ የነ መከታው ቡድን በሳምንት 35,000 ዶላር ይላክለት ነበር። ጠብ ያለ ነገር የለም። የነ ደሳለኝ ቡድን ምንም የለውም ነበር። አፈር በልተው አፈር ልሰው ገንዘባችሁን ይዛችሁ ጥፉ ብለው ገንዘብ እንርዳችሁ ያላቸውን እንኳን ጥፉ አፈር ልሰን እንነሳለን ብለው ነው የተነሱት። እነ ፍቅሩ ላስታ ላሊበላ ያሉት 0.5 ሳንቲም የለም። አፈር ልሰው አፈር ጤና ለሰው ነው የተነሱት። ቀረጥ እንኳን የሚቀርጡ የሌለባቸው የነ ባዬ የነ ማይነማ በግ የለም።
ትግል ማለት እንደዚህ አፈር ቅጠል እየበሉ ሙጫ እየበሉ ቀጋ እየበሉ በለስ እየበሉ ወሎ ደርሶ የመጣ እኮ አንድ የውጭ ሀገር ተቺ ምንድነው ያለው? እንዴት ነው እንደዚህ የሁላ ከብት እያለ አርዳችሁ አትበሉም ወይ? ነፃ እናወጣለን ብለን ወተን እንዴት ነው ደግሞ ከብቱን አርደንበት የበለጠ መቀመቅ ምን ከተው እስኪሉ ድረስ ለህዝባቸው የሚያዝኑ የሚራሩ ናቸው። እነ ደረጀ ነግረውኛል። እስክንድርን የምንለው የተያዘው 1.2 ሚሊዮን ዶላር ተለቆ እስኪሰጠን ነበር። ለኔ የሚያሉ ለኔ ለራሴ ያሉ እስክንድርን የምንከተለው ለዛ እሱም ደግሞ ብልጥ ነው። ያችን ብር ይዞ ይችን ፈጽሙ ይችን ልክላችኋለሁ ለቁስለኛ ይሄው ልክላችኋለሁ እያለ በገንዘቡ አፈር ከደች ያበላቸው። ይሄ ጎንደርን ማዋረድ ነው። አማራን ማዋረድ ነው። ወንድምን በገንዘብ መለወጥ ነው። ይሄን መቃወም ጽድቅ እንጂ ኩነኔ አያመጣም። እስክንድር መመሪያ እኮ ይሰጣል። ስሙት፣ ይህን ገንዘብ ልካለን፣ ከወሎ ይህን ያህል ሰው ይምጣልን፣ ከዛ ሸዋ ላይ እንደዚህ እናደርጋለን፣ ሸዋ ስትራቴጂክ ቦታ ስለሆነች እሷ ላይ ይሰራ ተብሏል ይላል። እንሰማዋለን። ስሙት፣ ሲናገር ስሙት። እስክንድር ራሱ ነው የሚናገር። እስክንድር ገንዘቡን ከየት አመጣው? ከአሜሪካን የተሰበሰበ እግራቸው ተንቀጥቅጦ ፓርኪንግ ሰርተው እግራቸው ተንቀጥቅጦ ቆመው ሰርተው አሁን በውጭ አሁን እንደ ኢትዮጵያ አይደል። አሁን በጀርመን አይቻለሁ፣ በአሜሪካም አይቻለሁ፣ በአውሮፓ ሄጄ አይቻለሁ፣ መስሪያ ቤቶች ሄጄ አይቻለሁ። ባንክ ቤት ወንበር የለም። የባንክ ካሸሮች የባንክ ምናምን የሚሰሩት ቆመው ነው። እንደዛ ተንቀጥቅጠው ያመጡትን ገንዘብ ደግሞ ለትግል ይረዳ እንደሆን ብሎ ይሰጣል። ያን ገንዘብ ይዞ ነው እርስ በርስ የሚያፋጇቸው። ይሄ ትክክል አይደለም። ትክክል አይደለም። የት ገዛ ደግሞ የት ገባ እንባላለን፣ የት ወረደ እንባላለን ይላሉ። ያ ገንዘብ ደግሞ ራሳቸው ደግሞ ይበሉታል። ራሳቸው ለነ ባለፈው መረጃ ቲቪ ላይ ያለው አሳይቻችኋለሁ። ትዝ ይላችሁ እንደሆነ ለነ ሀብታሙ ዶላር ሲላክ ቀጥሎ ያዘጋጅና ያሳያችኋል። ቴክኒሻኑ 60,000 70,000 ዶላር ደግሞ ይሰጣቸዋል ለፕሮፓጋንዳ ለጋዜጠኞቹ ደሞዝ ተብሎ ማለት ዶክተሩ ፕሮፌሰሩ ማለት ያውም አንድ የማያደርግ አማራን አንድ የማያደርግ ከፋፋይ ጋዜጠኛ ተብዬ ባለበት ሀገር ይሄንን አጽንተን መቆም። እኔ አንድ ብቻዬን እበቃለሁ። እኔ ማንንም አልፈልግም። እኔ ብቻዬን እበቃለሁ። ቀጥል አጋልጥ። ይሄንንስ ማን ነው የቀዳው? ማን ነው ለነ ዋሱ መሐመድ የሰጠው? ማን ነው ለነ ጌትነት አልማው የሰጠው? ማን ነው ይሄንን ለናትናኤል የሰጠው? ማን ነው ይሄንን ለቶማስ ጃጆ የሰጠው? እንስማው። ደዋይ አለ። ሄሎ ሄሎ ሄሎ፣ እንዴት ነህ አለቃ? ሰላም ነው? እንዴት ተሰነበትክ? ደህና እግዚአብሔር ይመስገን። እንዴት ነህ አንተ? አለሁ ይመስገን ደህና ነኝ፣ ሰላም ነኝ። በጣም ስፈልግህ ነው የደወልክልኝ። አዎ እኔም እኮ ስልኬ አጋጣሚ እሱ ብርሽ እንትን ስላለ ስልክም እሱ ጥሩ ነው ለማለት ነው። ሁለት አድርገው ሊሆን ይችላል። ካደረገው ጥሩ፣ ካላደረገው ከተነጋገሩ ማለት ነው። አዎ ተነጋግረናል። በቃ እዚህ ወደ ሸዋ የሚመጣ በግምት 100 የሆነ የነፍስ ወከፍ መሳሪያ የታጠቀ ከተለያዩ ቦታ ከተለያዩ ወረዳዎች ወይም ከአንድ ቦታ ሊሆን ይችላል። ኤኒዌይ ግን ከወሎ አጠቃላይ ከሰሜንም ከደቡብም 100 የሚሆኑ ልጆች ወደዚህ ወደ ሸዋ ከሁሉም ጠቅላይ ግዛቶች የተውጣጣ ኃይል እንዲኖር ነው፣ ብርጌድ እንዲኖር። ስለዚህ የተለያየ ከአራቱም ነው ወይስ ዝም ከአራቱም ነው? ግን አንተ እንትኑን ውሰደው፣ የዚሁን የእሱን አንተ ተወስደዋለህ። ያንኛውን ደግሞ ያኛው አዲሱ እነዛ ደግሞ በጎንደር በኩል ያለውን ደግሞ የጎጃሙ አልቋል። የዚህ የጎንደሩን ደግሞ እነዛ ያው አሁን ቅድም በተባባለው መሰረት እነዛ አዲሶቹ ልጆች እንዲሰሩት ማለት ነው። ኦኬ፣ አፋጣኝ እንዲሰራ ማለት ነው። እሺ፣ እሱን ዛሬ እንትን እንለዋለሁ። መጀመሪያውን ቢሆን በዛ እንትን ነበር አይደለም? በዚህ ተነጋግረናል። እስኪ ዛሬ ደውለትና ያለውን ነገር ይሄን አሁን ያልከኝን ጨምሬ እንትን እንዲል ማለት ነው። እሱም መምጣት ባይችል እሱም መምጣት ባይችል ለጊዜው
እንትን ለማናቸውም ጀሌ ግን አያስፈልግም። አሁን ጀሌ ሳይሆን ያላቸው ማለት ነው ያላቸውና ወደዚህ እዚህ ላይ ለምን በጣም ብዙ ጥያቄ ስላለ ማለት ነው። ከዚህ ከሶስቱ ከጎጃሙ ከጎንደርም ከወሎም ከፍተኛ ጥያቄ አለ። እዚህ ከመልከ ምድር አቀማመጥ አኳያ ሸዋ ላይ ነው የሚል ስሜት ስላለ ጠንካራ ስሜት ስላለ በየቦታው ለዛ በር ለመክፈት ማለት ነው። ሁሉም ቦታ ላይ እንደዚህ አይነት ይኖራል። ለጊዜው ግን በዚህ እንጀምር ነው። የሂደት ጉዳይ ነው የሚሆነው። መጀመሪያ እዚህ ይተግበርና ከዛ በኋላ ደግሞ ወደ ሌሎቹ ደግሞ እንደዚሁ ከዚህ ደግሞ ይሄዳል። ከዚህ ደግሞ እንደዚሁ ከሸዋ ወደ ወሎ፣ ከወሎ ከሸዋ ወደ ጎንደር፣ ከሸዋ ወደ ጎጃም ይሄዳል ማለት ነው። ስለዚህ በዚህ ልክ አነጋግራቸውና ግን ፍጥነት ያስፈልገዋል። በየራሳቸው እንትን ሊሄዱ ይችላሉ። ከየአራቱም ነው መቶ ከአራቱም ነው ወይስ ከእያንዳንዱ? ከአራቱም ነው ከአራቱ ለምሳሌ ከጎጃም 100 ከዚህ 100 እንደዛ ነው። ከጎጃም 100 ከጎንደር 100 ከእንትን 100 ማለት ነው። ያ መነሻ እንድትሆን ማለት ነው። አሁን በትንሹ እንዲነካ ማለት ነው። ከወሎ 100 ይሆናል፣ ከዚህ ከሸዋ ደግሞ 100 ይሆናል። ስለዚህ እነዚህ 400 አንድ ላይ ተሰባጥረው ይሰባጠራሉ። ተሰባጥረው አንድ እንትን ይሆናሉ ማለት ነው። አንድ ኃይል ይሆናሉ ማለት ነው። እንደዛ እንዲሆን ለጊዜው ታሰበው እንዳልኩ በሂደት ይሄንን ከተገበረ በኋላ ደግሞ በሌሎችም ላይ እንሰራለን እንደዛው። ኦኬ፣ በጣም ጥሩ። በሌሎችም በሁሉም ላይ ይሄንን እንሰራለን። በጎንደርም በጎጃም እንደዚህ ይሰራል ማለት ነው። በጣም ጥሩ። በየቦታው የተሰባጠረ ኃይል ይኖራል ማለት ነው። ከጠቅላይ ሚኒስትሮች የተሰባጠረ ኃይል ይኖራል ማለት ነው። እሱ ቀስ እያለ ያድጋል ማለት ነው። እሺ፣ ጥሩ፣ በጣም ጥሩ። በዝርዝር አስረዳቸው። ይሄ በጣም ወሳኝ ነገር ነው። እና ደግሞ በአጭር ጊዜ ደግሞ ይሄ አሁን የመካከለኛ ወይም የሩቅ ጊዜ ግብ አይደለም፣ የአጭር ጊዜ ግብ ነው። ኦኬ፣ የአጭር ጊዜ ግብ ስለሆነ በፍጥነት የሚጠናቀቅ በፍጥነት ነው። በቃ እዚህ ለመቀበል ሁሉ ነገር አልቋል። የሚቀበል መቀበሉ ችግር ስለሌለው መጥተው በቀጥታ ይላሉ ማለት ነው። እሺ፣ የእሱን ይሄን የሆነ እንትን ይሄን አርጉና መውጣት እችላለሁ ምናምን ብሎ ዛሬ ነግሮናልና ምን አልከኝ? ይቅርታ አልተሰማኝም። የጳውሎስ ማለት ነው። የምን የጳውሎስ አሁን ያለ ምንድን ነው መሰለህ እዛው የገባው ልጅ ማለት ነው። አሁን አዲስ አበባ ያለው 6 ተከፍሎ መውጣት ይቻላል ምናምን ብሏልና 600 ሺህ ማለት ነው። ይሄ አሁን በሱ ኬዝ ውስጥ ይሄ ነገር ፈጽሞ ሊታሰብ የሚችል ነገር ነው። ውስጥ ስለማውቀው ማለት ነው። ይሄ ዝም ብሎ እኔ 11 ዓመት ተኩል ነው በዚህ ሲስተም ውስጥ ያለፍኩት ማለት ነው። በተለይ ደግሞ አሁን ነው ማለት ደግሞ ሊሆን አይችልም። በተለይ ደግሞ በሱ ጉዳይ ይሄ ልጅ እኮ ዝም ብሎ ያጋጣሚ እኮ አይደለም፣ አፈሳ እኮ አይደለም። በአፈሳ አይደለም እኮ የገባው መረጃ ማለት ያው ኮንክሪት በሆነ ፒክ ነው ያደረጉት። ፒክ ነው እኮ ያደረጉት። ታዲያ ምን እንደዚህ እና ይሄ ዝም ብሎ እንትን ለማለት ዝም ብሎ አጉል ተስፋ ነው ለማለት ስላለፍኩበት ነው። ይሄ ነገር እኔ ስላለፍኩበት የ11 ዓመት ተኩል ልምድ ስላለኝ ማለት ነው። በጣም ብዙ ጊዜ ስወጣ ስገባ ስለኖርኩ የስጋ ይሄ ነገር ሊሰራ እንደሚችል የስጋ ላይ ሊሰራ እንደማይችል ግልጽ ነው። የእሱ ደግሞ እንደው በመርፌ ቀዳዳ አይደለችም፣ ከመርፌ ቀዳዳም ልታንስ እንትን የለውም፣ ፖሲቢሊቲ የለውም። ስለዚህ እሱ ያው እንትን ነው ፖለቲካውን ያስገባው፣ ፖለቲካው ነው የሚለቀው ማለት ነው። እና ይሄ ድሮፕ አድርገው በለው አይሆንም፣ የሚሆን ነገር አይደለም። ግን ዞሮ ከዛ በፊት የሚሆን ነገር አይደለም፣ አታስቡት ይበላቸው። እሺ፣ ለምን ይሄ ዝም ብሎ ጨዋታ ነው። እሺ፣ እስኪ አሁን እንትን እንበለውና እሺ ነው እዛ ደረጃ ይታይ ያለውን ነገር እኔም ላጣራና እነግርሃለሁ። በቃ እንዳልኩ ነው። ይሄንን ነገር ተግባራዊ የሚያደርጉ ከሆነ ችግር የለውም።
እሺ አለቃ። ስለዚህ በዚህ መንገድ ደውላለሁ፣ አንዳንድ ነገሮች ጠይቃለሁ። አሁን ያ ባልከኝ ዙሪያ በዚህ በ100 ምናምን ያልከኝ ወደ እሱ የሚመጡት አካባቢ እነሱ ጋር አውርቼ ያለውን ነገር ደግሞ ለአንተ አፕዴት አደርግሃለሁ። እሺ በቃ እዚች ላይ ስራት አንተ ተጠንቀቅ ለማንኛቸው። እሺ 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 አደራ ነው ማለት ይሄም ነገርህን ደግሞ ከልምድ ነው ማለት የአፈጣጠም ጉዳይ ነው የቸገራቸው። ስለዚህ አንተ በምታደርገው እንቅስቃሴ በጣም እንትን ያው የፈጠራ ችሎታ ያስፈልገዋል ማለት ነው። ለፈጠራው ደግሞ አዲስ ትውልድ አታንሰው ነው ማለት ነው። ጎበዞች ናቸው። እሺ ቻው ቻው ቻው። መልካም ቀን። እንደሰማችሁት ነው። ግን ሁሌ የምናገረው ነው፣ ሁሌ የምለፈልፍበት የምጮህበት ጉዳይ ነው። ሸዋ ብትንትኑ እንዲወጣ፣ ሸዋ ሽባ እንዲወጣ፣ ሸዋ ዘግናኝ ግድያ፣ ጭፍጨፋ እንዲፈጸምበት የተፈለገው ሸዋ ስትራቴጂክ ቦታ ስለሆነ ነው። ለምንድን ነው እነ ፓስተር ምስጋናው ሸዋ ላይ ሙጭጭ ያሉት? እስክንድር ለምንድነው ሸዋ ገብቶ የተቀመጠው? እዛ ከጎንደርም ከወሎም ከመቶ ሰው ይምጣና አንድ ብርጌድን መስረት፣ ይህን አካባቢ መቆጣጠር አለብን፣ መያዝ አለብን፣ ከእንደዛ ተብሎ የተደመደመው ይላል። ያችሁ ሸዋ በራሱ ልጆች እንዳይመራ፣ ሸዋ በራሱ ልጆች እንዳይንቀሳቀስ እግር ቶርች አስረው መሳሪያ ምን ይህን አስፈጽምልኝ ቶሎ ፋይናንሱ ምንም ችግር የለም። ገንዘቡን የሸዋ ሰዎች ሁላ ምናምን ሁላ ይዘውታል። ገንዘብ ምን ችግር አለ? ደግሞ ገንዘብ ምን ችግር አለ? ይበላል። ቴስላ ግን ይነዳበታል። ለፋኖ ተብሎ የተሰበሰበው መጦሪያቸው ነው። ምን ችግር አለበት? ምን ችግር አለበት? Thank you.